ሰላም እንዴት ናችሁ? ከቤች ቲቪ በያላችሁበት መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። አንዳንድ የተሰሙ አዳዲስ መረጃዎች አሉ። በተለይም ደግሞ የኮል ፓልመር ጉዳት አሁንም መነጋገሪያ ሆኖ እንደቀጠለ ነው ያለው። ከዛ ውጪ የዴክላን ራይስ እና የሞይሰስ ካይሴዶ መነጻጸር ከሰሞኑ ብዙ ሰዎች ሞይሰስ ካይሴዶ እና ዴክላን ራይስን እያነጻጸሯቸው ይገኛሉ። ማን የተሻለ ነው እያሉና ይሄ ነገርም አንድ መነጋገሪያው ርዕስ ሆኖ ሰሞኑ ሰንብቷል። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉት፣ ሰብስክራይብ አድርጉት፣ ሼርም አድርጉት። እንግዲህ ከሰሞኑ የኮል ፓልመር ጉዳት ከፍተኛ መነጋገሪያ ሆኖ እንደቀጠለ ነው ያለው። ኮል ፓልመር ከዚህም በፊት የግሮይን ወይም የብሽሽት ጉዳት ገጥሞት ብዙ ጨዋታዎች አምልጠውታል። ዘንድሮ ቼልሲ ባደረጋቸው ጨዋታዎች ላይ ብዙ መሰለፍ አልቻለም። የተሰለፈባቸውም ጨዋታዎች ላይ ተቀይሮ የወጣ ጥቂት የሚባሉ ደቂቃዎችን ብቻ ነው መጫወት የቻለው ኮል ፓልመር። አሁን ላይ እንግዲህ እንደተባለው ከሆነ የኮል ፓልመር የብሽሽት ጉዳት አሁንም ቢሆን ለረጅም ጊዜ መልሶ ከጨዋታ ውጪ የሚያደርገው ነው ተብሏል። እንደውም ሰሞኑ እየወጡ ባሉ መረጃዎች መሰረት የኮል ፓልመር ጉዳትን ተከትሎ እስከ ህዳር ወር መጨረሻ ድረስ ምንም አይነት ጨዋታ እንደማያደርግ ነው እንግዲህ እየተነገረ ያለው። ይህም ማለት ቼልሲ ላለበት 4 ተከታታይ ጨዋታዎች ኮል ፓልመር ምንም አይነት ግልጋሎት ለቼልሲ አይሰጥም ማለት ነው። የኖቲንጋም ፎረስት ጨዋታ በእንግሊዝ ፕሪሚየር ሊግ ቀጣይ የሚያደርገው የቼልሲ ኖቲንጋም ፎረስት ጨዋታ ያመልጠዋል። ከዛም በኋላ ደግሞ የቻምፒዮንስ ሊግ ጨዋታ ከአያክስ ጋር የሚያደርገው ቼልሲ ጨዋታ ላይ አይሰለፍም። የሰንደርላንድ ጨዋታ አለ። ከዛ በኋላ ደግሞ የወልቭስ ጨዋታ አለና በእነዚህ 4 ወሳኝ ጨዋታዎች ላይ ኮል ፓልመር ምንም አይነት ግልጋሎት ለቼልሲ እንደማይሰጥ ነው እየተነገረ ያለው። ቶማስ ቱሼልም እንግዲህ ኮል ፓልመርን ወደ እንግሊዝ ብሔራዊ ቡድን መቀላቀል ፈልገው ነበረ። ሆኖም ግን ባጋጠመው ጉዳት ምክንያት ከስብስቡ ውጪ ማድረጋቸው ይታወቃልና ኮል ፓልመር እንደውም በዚህ በህዳር ወር ውስጥ ከተጫወተ በጣም ሰርፕራይዝ ነው የሚሆነው። እኔ በጣም ነው የሚገርመኝ ከተጫወተ ከፍተኛ የሆነ ጉዳት አጋጥሞታልና ለዛም ነው እኛም ያልመረጥነው ሲሉ ነው የተናገሩት እንግዲህ ቶማስ ቱሄል። ይህ የሚያሳየው እንግዲህ የኮል ፓልመር ጉዳት ይሄ የግሮይን ብሽሽት ጉዳቱ በእርግጥ ሰርጀሪ አያስፈልገውም ተብሏል። ያው ኮል ፓልመር በጣም ብዙ ጨዋታዎች አምልጠውታል ከጉዳት ጋር ተያይዞ። ቼልሲ ያለ ኮል ፓልመር እና ከኮል ፓልመር ጋር ተያይዞ አንድ ላይ በሚሰለፍበት ወቅት ያለው የማሸነፍ ንጻሬ በጣም የሰማይና የምድር ነው። ኮል ፓልመር እያለ ቼልሲ በጣም ከፍተኛ የሆኑ ጨዋታዎችን ማሸነፍ ይችላል። ኮል ፓልመር በሌለበት ጨዋታዎች ደግሞ ቼልሲ በተወሰነ ደረጃ የመሸነፍ ንጻሬው ከፍ እያለ ይታያልና የኮል ፓልመርን ግልጋሎት አለማግኘቱ ቼልሲ በጣም ከፍተኛ የሆነ እጦት ነው ብዬ ነው ማስበው። ሌላው እንግዲህ ከሰሞኑ እንግዲህ ምርጥ ብቃትና አቋም ላይ ከመሆኑ አንጻር ሞይሰስ ካይሴዶን ከዴክላን ራይስ ጋር ሰዎች እያነጻጸሩት ነው የሚገኙት። የሰሞኑ ወሬ እንግዲህ እሱ ሆኗል። በጋዜጠኞችም ፑንዲቶችም የሚያወሩት ከሞይሰስ ካይሴዶ እና ከዴክላን ራይስ የትኛው የተሻለ ተጫዋች እያሉ ነው እንግዲህ እየተከራከሩበት ያለውና ግማሹ ሞይሰስ ካይሴዶ ነው ይላል፣ ግማሹ ደግሞ ዴክላን ራይስ ነው ይላል። በተለይ የቼልሲ ደጋፊ ካይሴዶ ነው ይላል፣ የአርሰናል ደጋፊ ደግሞ ዴክላን ራይስ ነው ይላልና ይሄ በጣም አነጋጋሪ ሆኗል ከሰሞኑ። እንደኔ ግን ዴክላን ራይስ እና ሞይሰስ ካይሴዶ ማነጻጸር ተገቢ አይመስለኝም። ምክንያቱም አሁን ሁለቱ የሚጫወቱበት ቦታና ሮላቸው ለመነጻጸር አይነት የሚመች አይመስለኝም። ሞይሰስ ካይሴዶ በ6 ቁጥር ቦታ በዲፌንሲቭ ሆልዲንግ ሚድፊልደር ሆኖ ነው እየተጫወተ ያለውና ይሄ በጣም ካይሴዶ በ6 ቁጥር ቦታ ላይ ሲጫወት ኳስን የማጨናገፍ ታክሎችን የመውረድ ኳሶችን የማቋረጥ ስራ ላይ በጣም ከፍተኛና የሚገርም ብቃት ያለው ተጫዋች መሆኑ ይታወቃልና ዴክላን ራይስ ደግሞ ወደፊት በመምጣት ነው እንግዲህ በደንብ ዴክላን ራይስ ጥሩ የሆነው ኳስን ወደፊት በማሻገር ክሮሶችን በማድረግ ይሄ የቆሙ ኳሶችን ወደ ፔናልቲ ቦክስ ውስጥ በመስደድ ዴክላን ራይስ ጥሩ እንቅስቃሴዎችን ያደርጋልና ምናልባትም ዴክላን ራይስን ማነጻጸር ከፈለጉ ከኤንዞ ፈርናንዴዝ ጋር ቢነጻጸር የተሻለ ይመስለኛል። ምክንያቱም ኤንዞ ፈርናንዴዝ በ8 ቁጥር ቦታ ላይ የሚጫወት ተጫዋች ነው። ፔናልቲ ቦክስ ስር በደንብ ቶሎ የሚገባ ተጫዋች ነው። ከዛ አንጻር ዴክላን ራይስን ከኤንዞ ፈርናንዴዝ ጋር ቢነጻጸር የተሻለ ይመስለኛል። ሞይሰስ ካይሴዶ ግን እንደነ እንጎሎ ካንቴ አይነት እንደነ ክላውድ ማኬሌሌ አይነት ይሄ
በጣም ወደ ኋላ ተስቦ በዲፌንሲቭ ሚድፊልደርነት የሚጫወት ተጫዋች ነውና ከዛ አንፃር ይሄ ንጽጽር ተገቢ አይመስለኝም እና ሰዎች ግን በጣም ብዙ እንደዚህ ሲያነጻጽሩ ስላየው ነው። ግን የዴክላን ራይስን እና የኤንዞ ፈርናንዴዝን እናነጻጽር ከተባለ እንግዲህ በጣም እስካሁን ድረስ ትልቅ የሆነ ሬቲንግ ካገኙ ተጫዋቾች ውስጥ አንዱ ዴክላን ራይስ ነው። እንግዲህ በ7.34 ከ10 ሬቲንግ አግኝቷል እስካሁን። ኤንዞ ፈርናንዴዝ 7.3 ነው እንግዲህ እስካሁን ያገኘው። በሬቲንግ ከሄዳችሁ ዴክላን ራይስ የተሻለ ነገር አለው። ከዛ ውጪ ግን 35 ጨዋታዎችን እንኳን እንደምሳሌ ብንወስድ 35 ጨዋታ በተጫወተበት ዴክላን ራይስ እስካሁን ድረስ 4 ጎሎችን ማስቆጠር ችሏል። ኤንዞ ፈርናንዴዝ ደግሞ በተጫወተበት 35 ጨዋታዎች እንግዲህ 6 ጎሎችን ማስቆጠር ችሏል እና የጎል ንጻሬው የኤንዞ ፈርናንዴዝ በጣም የተሻለ ነው ከዴክላን ራይስ። በአሲስት እንኳን ብንሄድ ዴክላን ራይስ 7 አሲስቶችን አድርጓል በነዛ 35 ጨዋታዎች። ኤንዞ ፈርናንዴዝ ደግሞ እንግዲህ 7 አሲስቶችን ማድረግ ችሏል እና በአሲስት እንኳን እኩል ናቸው ከኤንዞ ፈርናንዴዝ ጋርና አንዳንድ ጊዜ ኤንዞ ፈርናንዴዝ ራሱ ክሬዲት የሚሰጠው አይመስለኝም። እንደዚህ አይነት ቶፕ ፕሌየር ነው ተብሎ ንግግር ውስጥ እንኳን እየገባ አይደለም ያለው። ያለ ምንድነው ያው ቼልሲ በጣም በከፍታ ላይ ባለመሆኑ ይመስለኛል እንጂ የኤንዞ ፈርናንዴዝን ብቃት ምንም ከዴክላን ራይስ የሚተናነስ አይደለም፣ እንደውም የሚሻል ነው እንጂና ከዛ አንፃር ዴክላን ራይስ እና ኤንዞ ፈርናንዴዝን ማነጻጸር የተሻለ ይመስለኛል። ሁለቱም የሚጫወቱበት አድቫንስድ ሮል ስለሆነ ወደፊት በደንብ ተጠግተው ስለሚጫወቱ ሚድፊልደር ላይ ሁለቱን ማነጻጸር የተሻለ ይመስለኛል። ግን የሞይሰስ ካይሴዶ ግን ብዙም ጎሎችን ለማግባት የሚጋብዝ አይነት ቦታ ላይ አይደለም ያለው። ኳሶችን በማጨናገፍ ለሌሎች የሚፈጥሩትን ክፍተት በመሸፈን ረገድ ከፍተኛ የሆነ ሚና ያለው ተጫዋች ነውና ከዴክላን ራይስ ግን እንደዚህ አይነት ብሬክ ማድረግ አይችልም። በተለይ ደግሞ ዴክላን ራይስ የራሱ የሆነ ሆልድ አፕ የሚያደርግ ፕሌየር ይፈልጋል፣ ተጫዋች ይፈልጋል። እንደነ ዙቤሜንዲ አይነት ተጫዋቾችን የሚፈልግ አይነት ተጫዋች ነው። ከኋላው በደንብ አድርጎ የሚያግዘው ተጫዋች የሚፈልግ ነው። ኤንዞ ፈርናንዴዝም ካያችሁት ሞይሰስ ካይሴዶን ይፈልጋል። ሞይሰስ ካይሴዶ ከሌለ በኤንዞ ፈርናንዴዝ መሃል ላይ መጫወቱ በጣም አስቸጋሪ ነው የሚሆነውና ልክ እንደዛም የዴክላን ራይስም ከኤንዞ ፈርናንዴዝ ጋር አንድ አይነት የሆነ ሮል ላይ ያሉ ይመስሉኛልና የሞይሰስ ካይሴዶና ዴክላን ራይስን ማነጻጸር ተገቢ አይመስለኝም። ሌላው እንግዲህ በዘንድሮ ፕሪሚየር ሊግ በተደረጉ 7 ጨዋታዎች ከፍተኛ በእንግሊዝ ፕሪሚየር ሊግ ከፍተኛ ሬቲንግ የተሰጣቸው ወይም ከፍተኛ ነጥብ የተሰጣቸው ከ10 ማለት ነው ተጫዋቾች ይፋ ሆኗልና በዚህም እንግዲህ ሞይሰስ ካይሴዶ ሁለተኛ ላይ ተቀምጧል ከኤርሊንግ ሃላንድ በመቀጠል። አንደኛ ኤርሊንግ ሃላንድ ነው በ7.99 ሬቲንግ ሰጥቶታል። ከዛ በኋላ ግን የተቀመጠው ሁለተኛ ላይ ሞይሰስ ካይሴዶ ነው በ7.67 ሬቲንግ ማለት ነው። ይህ የሚያሳየው ሞይሰስ ካይሴዶ ዘንድሮ ደግሞ በጣም ተለይቶ ከፍተኛ የሆነ እንቅስቃሴዎችን እያደረገ በአዲስ ብቃት መምጣቱን የሚያሳይ ነው። በተለይ ደግሞ ጎሎች በማስቆጠር ረገድ ላይ ራሱ ዘንድሮ ጨምሮ ነው የመጣው። 3 ጎሎች አሉት እስካሁን በእንግሊዝ ፕሪሚየር ሊግ። በዚሁ የሚቀጥል ከሆነ በጣም ወደ 10 ጎል ራሱ ደብል ዲጂት ራሱ መድረስ የሚችልበት ሁኔታ ላይ ሊሆን ይችላል የሚል ግምት ነው ያለኝ። እንግዲህ ሌላው የተሰማው መረጃ ምንድነው የጁቬንቱሱ እንግዲህ የግራ መስመር የክንፍ አጥቂ ተጫዋች የሆነው ይልዲዝ ጉዳይ ነው። ይሄ ይልዲዝ የተባለው የዩቬንቱስ ተጫዋች በጣም ታለንት ያለው በጣም የሚገርም ብቃት ያለው 1v1 ላይ ተጫዋቾችን ማለፍ የሚችል እንዲሁም ደግሞ በደንብ አድርጎ ጎሎችን ከርቀት እየሾተ ማስቆጠር የሚችል አይነት ተጫዋች ነውና ከሰሞኑ እንግዲህ ከዩቬንቱስ ጋር የኮንትራት ንግግር እያደረገ ነበር። ይሄ ልጅ ኮንትራት ለማራዘም ጁቬንቱስ በጣም ፍላጎት አለው። ምክንያቱም በጣም ብዙ ክለቦች ይፈልጉታል ይህን ተጫዋች ቼልሲን ጨምሮ እነ ባርሴሎና በደንብ የሚፈለግ ተጫዋች ነውና የልጁ ደግሞ የይልዲዝ ደግሞ ዋና ማናጀሩ ፋዘሩ ነው እንግዲህ አባቱ ነው። እሱም ንግግር እያደረገ ነበር ከጁቬንቱስ ጋር። ግን በንግግራቸው አሁን እየተሰማ ባሉ መረጃዎች መሰረት ምንም አይነት ስምምነት ላይ ከዩቬንቱስ ጋር መድረስ አልቻሉም ማለት ነውና ይሄም ለቼልሲ አይነት ክለብ በጣም ጥሩ ዜና ይመስለኛል። ቼልሲ የልጁ በጣም አድናቂ ነው ፈላጊም ነው። ከዛ አንፃር በኮንትራት ማራዘም ረገድ ላይ ከይልዲዝ ጋር ዩቬንቱስ ምንም አይነት ስምምነት ላይ የማይደርስ ከሆነ ቼልሲ እንግዲህ በጣም የልጁን ፊርማ ለማስፈረም በጣም ወሳኝ የሆነ ምዕራፍ ይመስለኛልና ቼልሲ የይልዲዝ በጣም አድናቂዎች ናቸው፣ ዳይሬክተሮቹም ባለቤቶቹም ስፖርቲንግ ዳይሬክተሮቹም እና ይልዲዝ ቼልሲ የሚያመጣው ከሆነ በጣም የሚገርም ተጫዋች ይሆናል ብዬ ነው ማስበው። በተለይ ደግሞ የግራ መስመር የአጥቂ ችግራችንን በደንብ የሚፈታ አይነት ተጫዋች ይመስለኛል።
ዞሮ ዞሮ ግን የእሱም እንግዲህ እስካሁን ድረስ ከዩቬንቱስ ጋር በኮንትራት አለመስማማቱ ለነ ቼልሲ ያሉ ክለቦች ጥሩ ዜና መሆኑ እየተነገረ ነው ያለው። ሌላው እንግዲህ ጆሻ ቻምፖንግ አንድ ጥያቄ ጠይቆ ነበር። እስቲ ካለው ቼልሲ ካሉት ተከላካዮች መካከል አጥቂ ቢሆን 9 ቁጥር ቦታ ላይ ቢሰለፍ ምርጥ ሊሆን የሚችል ተጫዋች ከቼልሲ ማን ነው ብለህ ትገምታለህ ተብሎ ተጠይቆ ነበርና አቻምፖንግ ምድር የመለሰው ምላሽ ሪሲ ጄምስ ይመስለኛል ነው ያለው ቀጥታና ሪሲ ጄምስ መጀመሪያ ኳስ ሲጀምር በልጅነቱ እኔ እንደማስታውሰው አጥቂ ሆኖ ነበር የጀመረው በዛ ሰዓት እሱ እርግጠኛው ነኝ የምነግርህ አጥቂ ቢሆን በ9 ቁጥር ቦታ ላይ ራሱ ቢሰለፍ ያንን ሚና በደንብ አድርጎ መወጣት የሚችል አይነት ተጫዋች ነው ሲል ነው ጆሻ ቻምፖንግ የመለሰውና የሚገርም ነገር ሆኖ አግኝቼዋለሁ። ሪሲ ጄምስ በርግጥ በጣም ኳሶችን የመምታት ይሄ በጣም ፕሪሳይስ አድርጎ በጣም ልኩን ጠብቆ የሚመታበት ቦታ ሪሲ ጄምስ እውነትም አጥቂ ራሱ ቢሆን የሚሳካለት የሚዋጣለት አይነት ተጫዋች ሊሆን ይችላል የሚል አሳሰብ እንዳለው ነው እንግዲህ አቻምፖንግ የተናገረው። ሌላው እንግዲህ ስቲቭ ዊሊያን በዚህ ሰዓት እንግዲህ በብራዚል ብሔራዊ ቡድን ላይ የኢንተርናሽናል ብሬክ ጨዋታዎችን ለማድረግ እዛ ነው የሚገኘውና የተወሰነ ጥያቄዎችን ተጠይቆ ነበረ። በቼልሲ ቤት ያለው ቆይታ እስካሁን ድረስ እንዴት ነው ቶሎ ተላምደዋል የሚለው ጥያቄ ጠይቆ ነበር። ስቲቭ ዊሊያን ምንድነው ያለው? እንግዲህ እኔ በጣም ቼልሲ ከመጣው በኋላ እንግሊዝ ላይ ቶሎ መላመድ ችያለሁ። እንደጠበቅኩት በጣም ከባድ ሆኖ አላገኘሁትም። በጣም ደስ በሚል ሁኔታ በጣም ቶሎ ነው የተላመድኩትኝ። ካልቸሩ ከብራዚል ያለው እንግዲህ ባህላችን፣ ቋንቋው፣ ሁሉ ነገሩ፣ ዌዘሩ፣ አየሩ በጣም የተለያየ ነገር ነው ያለው እንግሊዝና ብራዚል። ሆኖም ግን ቶሎ ለመላመድ ችያለሁና አሁን በተለይ ደግሞ የቼልሲ ደጋፊዎች እንዳለ በቃ ቼልሲ ያደረጉልኝ አቀባበል እኔን ቶሎ እንድላመድ ያደረጉት ጥረት በደንብ አድርጌ በቶሎ እንድላመድ አድርጎኛል ሲል ነው የተናገረው ስቲቫኦ። ከዛ በዘለለ ግን ስቲቫኦ ዊሊያን ምንድነው ያለው? እንግዲህ አሁን በብራዚል ብሔራዊ ቡድን በደንብ አድርጌ ለመፎካከር ሞክራለሁ ከነ ሮድሪጎ ከነ ቪኒ ጁኒየር ጋር እነሱን መወዳደር መፎካከር በጣም ከባድ ነገር ነው። ሆኖም ግን አላማዬ ከፍተኛና ትልቅ ስለሆነ በእርግጠኝነት ምነግራችሁ በትልቅ ቦታ ላይ ለመገኘት እጥራለሁ ሲል ነው የተናገረው ስቲቫኦ። እንግዲህ ቼልሲ የኮል ፓልመር ግልጋሎት ቢያጣም ከሰሞኑ እንግዲህ ላቪያ ተመልሷል ወደ ሜዳ። እንደምታውቁት ሮሜሮ ላቪያ በጣም ወሳኝ ተጫዋች ይሆናል ብዬ አስባለሁ ለቼልሲ። በተለይም ደግሞ በዚህ በጣም ጉዳት በተቸገረበት ወቅት ቼልሲ የመሃል ክፍሉን ቀዳዳ በደንብ አድርጎ ይደፍናል ብዬ ነው ማስበው ሮሜሮ ላቪያ። በኖቲንጋም ፎረስት ጨዋታ ቼልሲ በሚኖረው ጨዋታ ላይ እንግዲህ ሮሜሮ ላቪያ ሙሉ ለሙሉ እንግዲህ ከጉዳቱ አገግሟል። ስለዚህ ለዛም ጨዋታ ደርሶ በደንብ ብቃቱን የሚያሳይበት ሁኔታዎች ይፈጠሩ ይችላሉ ብዬ ነው ማስበው። ሮሜሮ ላቪያ ግን በጣም ልዩነቱ ራሱ ያየነው ይመስለኛል በሊቨርፑል ጨዋታ ላይ ተቀይሮ ከገባ በኋላ ቼልሲ የመሃል ሜዳውን ምን ያህል ዶሚኔት አድርጎ ምን ያህል ሊቨርፑልን ዶሚኔት አድርጎ እንደተጫወተ እናስታውሳለንና የሮሜሮ ላቪያ ደግሞ ከጉዳት መመለስ ለቼልሲ በጣም ወሳኝ ነገር ይመስለኛል። እንግዲህ አዳዲስ ነገሮች እንዲደርሳችሁ ይህንን ቻናል BHTVን ሰብስክራይብ ማድረግ እንዳትረሱ፣ ላይክ አድርጉት፣ የደውል ምልክቷን ተጫኑ። አዳዲስ ቪዲዮዎችን አዳዲስ መረጃዎችን በየቀኑ በሚጫኑበት ወቅት ለእናንተ እንዲደርሳችሁ የደውል ምልክቱን መጫናችሁን እንዳትረሱ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።